ከብዙ ዘመናት በፊት ቻይና ዛሬ የምናያት ሀያል ሀገር አልነበረችም። በታሪኳ ውስጥ ሀገሪቷ ከጦርነት፣ ከድህነት እና በሚሊዮኖች የሚቆጠሩ ሰዎች ከጎዳ ትልቅ ፈተና ጋር ተጋፍጣለች። ተስፋ የጠፋባቸው ጊዜያት ነበሩ። ህይወት እጅግ የከበደችበት፣ ለውጥ በጣም የዘገየችበት ጊዜ ነበረ። ግን በዚህ መከራ ውስጥ ሁሉ አንድ ነገር ጠንክሮ ቆየ። ትምህርት፣ ዲሲፕሊን እና ትዕግስት የተሻለ የወደፊት ህይወት እንደሚገነቡ የሚያምን የጸና መንፈስ። ለሺህ ዓመት የቆየ የቻይና ባህል አንድ ትልቅ እውነትን ያስተምራል። ስኬት በአንድ ቀን የሚመጣ አይደለም። ልጆች ለዓመታት ይማራሉ። ሰራተኞች ችሎታቸውን ያሻሽላሉ። ቤተሰቦች ጠንክሮ መስራትን፣ መከባበርን እና ጽናትን ያስተምራሉ። ሰዎቹም አንድን ዋና ነገር ተረድተው ነበር። ትናንሽ ድርጊቶች በየቀኑ ሲደጋገሙ በመጨረሻ ትልቅ ውጤት ይፈጥራሉ። ታላቁ የቻይና ግንብ አስቡ። አንድ ድንጋይ ግንብ ሊሆን አይችልም። 10 ድንጋይ ግንብ ሊሆን አይችልም። 1000 ድንጋይ እንኳን ግንብ ሊሆን አይችልም። ነገር ግን ድንጋይ በድንጋይ ላይ ቀን በቀን በዓመታት አንድ አስደናቂ ነገር ተገነባ። ሕይወት ጉዞ እንደዚህ ነው። ብዙ ሰዎች ፈጣን ውጤት ስላላዩ ብቻ ተስፋ ይቆርጣሉ። ለአንድ ሳምንት ይሰራሉ፣ ከዚያም ያቆማሉ። ለአንድ ወር ይሞክራሉ፣ ከዚያም ይተዋሉ። በአንድ ውድቀት ተስፋ ቆርጠው የጀመሩትን ግንብ መገንባት ያቆማሉ። ነገር ግን የሕይወት ትምህርት ይህ ነው። አንድ ጥረት፣ አንድ እርምጃ፣ አንድ ትምህርት፣ አንድ ቀን። ስኬት በአንድ አፍታ የሚገኝ አይደለም፣ የሚገነባው ቀስ በቀስ ነው። እናም አንድ ቀን ወደ ኋላ መለስ ብለህ ስታይ ሕይወት የተቀየረው በአንድ ትልቅ ታምር ሳይሆን በየቀኑ በምታደርጋቸው ትናንሽ የማይቋረጡ ጥረቶች እንደሆኑ ትረዳለህ። ግንብህን መገንባትህን በፍጹም አታቁም።